ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን በአዲስ ቪዲዮ ተመልሼ መጥቻለሁ እንኳን አደረሳችሁ አደረሰን ዛሬ ጥር 18 የሰማዕቱ የቅዱስ ጊዮርጊስ በዓል ነው እንግዲህ በደብረ ይድራስ ሰውነቱ ስጋው ተፈሽቶ የተዘራበት ዝሮታ አጽሙ ሰባራ አጽሙ እየተባለ የሚከበር ታላቅ በዓል ነው እንግዲህ ይህ በዓል በቤተክርስቲያናችን በድምቀት ይከበራል በተለይ በባህር ዳር በጣና ሐይቅ ላይ ሁሉ ታቦቱ ሄዶ ይከበራል በጎንደር እንዲሁም ደግሞ በአዲስ አበባ ደግሞ በፒያሳ በሚገኘው በቅዱስ ጊዮርጊስ በሌሎች የቅዱስ ጊዮርጊስ ቤተክርስቲያን ባለበት በሙሉ የሚከበር በዓል ነው በጣም የሚገርማችሁ በዚህ በጥር ወራት የሚከበሩ በዓላት በሙሉ ደስ የሚለው ከግቢ ውስጥ ከሚዞረው ታቦቱ እንግዲህ ንክስ ሲሆን ግቢ ውስጥ ነው ዑደት የሚያደርገው ከዛ አልፈው ባህረ ጥምቀት ሁሉ እየወረዱ መላው ሀገሪቷን መላዋን አካባቢ ይባርካሉና በባህር ዳር የነበረው የበዓል አከባበር ምን ይመስላል ወጣቱ ለሃይማኖቱ ያለው ቀናይነት ለሃይማኖቱን ለማስከበር ለሃይማኖቱ ደፋ ቀና ሲል በጣም ደስ የሚሉ ነገሮች ልብን የሚነኩ ነገሮች አሉ እንዲሁም ደግሞ በላሊበላ የነበረው የበዓል አከባበሩ በጎንደርም የነበረው በአዲስ አበባም የነበሩትን የበዓል አከባበሮችና በተለይ ደግሞ የዛሬው በዓል አከባበር ምንድነው ምክንያቱ ገድሉን መስማት ታምሩን መስማት የተደረገውን ተጋድሎ ማወቅ በደንብ መረዳት ያስፈልጋልና እነዚህ እንመለከታለን እስከ ፍጻሜ አብራችሁ ቆዩ ይህን ቪዲዮ ላይክ አድርጉ ሁላችሁም በኮሜንት ሴክሽን ላይ ቅዱስ ጊዮርጊስ አባቴ እያላችሁ ጻፉ እስቲ ምን ያህል እንደሆነ እንየው ቅዱስ ጊዮርጊስ አባቴ እያልን እንጽፋለን በመጀመሪያ ያሉትን የበዓሉን አከባበር በሁሉ አካባቢ ያለውን ላስቃኛችሁ በመላው ዓለም ያላችሁ ኦርቶዶክሳውያን እንኳን አደረሳችሁ አሁን ቦታ ይዘናል የቅርበ እግዚአብሔር ባለብዙ ጸጋው ባለብዙ ክብር የቤተ ክርስቲያናችን ኮከብ ያጋንንቱ መክሰፍት የለዳው አነበሳ ሰማዕቱ ቅዱስ ጊዮርጊስ የለዳ ኮከብ ፀሐይ የለዳ ኮከብ ፋርስ
የቅዱስ ጊዮርጊስ ዘሮታ ጽም ክብረ በዓል በተለያዩ አካባቢዎች እየተከበረ ነው። በባህር ዳርም በድምቀት እየተከበረ ይገኛል። በዓሉ ከሃይማኖታዊ ክዋኔው በተጨማሪ የከተማዋን የቱሪዝም ገጽታ በመገንባት በየዓመቱ ለሚከበረው የጥርን በባህር ዳር ቱሪዝም ወር አካልም ነው። የበዓል አከባበሩን በተመለከተ ተጨማሪ መረጃ ልታጋራን ትዕግስት ሱባለው በቀጥታ መስመር ላይ ትገኛለች። ትዕግስት፣ የበዓል አከባበሩ ምን ይመስላል? መረጃዎችሽን አጋሪን። አመሰግናለሁ አብዮት። እንደምንላችኋል የተከበራችሁ ተመልካቾቻችን። በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለዓመታዊው የቅዱስ ጊዮርጊስ በዓል አደረሳችሁ ለማለት እፈልጋለሁ። እንግዲህ በዛሬው ዕለት የዘሮታ ጽሙ ቅዱስ ጊዮርጊስ ዓመታዊ የንግስ በዓል በባህር ዳር ከተማ በድምቀት እየተከበረ ነው የሚገኘው። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን እንግዲህ ታቦቱ ከመንበሩ በጧቱ በምእመናንና በካህናት ዝማሬ ታጅቦ ወደ ተዘጋጀለት ጊዜያዊ ማረፊያ ነው ያመራው። ከዚያም በማረፊያው ላይ ማለት ነው በርካታ ዝማሬዎች፣ ወረቦች ቀርበዋል። እንዲሁም ሃይማኖታዊ ትምህርቶችና ቀኑን አስመልክቶ ስለ ሰማዕቱ ቅዱስ ጊዮርጊስ ገድል ታሪክም ተነግሯል። ከዚያም በመቀጠል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም አባታዊ ምክራቸውን በመስጠት ሁነቱን መርተውታል። ከዚያም በመቀጠል እንግዲህ ታቦታቱ ከጀርባዬ እንደምትመለከቱት ማለት ነው በምእመናን፣ በጎብኚዎች፣ በካህናት ታጅቦ ማለት ነው በጣና ሐይቅ ላይ የተዘዋወረ በጀልባዎችና በታንኳዎች ታጅቦ ጣና ሐይቅን የመባረክ ስነ ስርዓት እያከናወነ ነው የሚገኘው። እንግዲህ ምእመኑ በምትመለከቱት መልኩ ድጋፉን፣ ጭብጨባውን፣ ወረቡን፣ ዝማሬውን እያካሄደ ይገኛል። በዓሉ እንግዲህ ከሃይማኖታዊ ክዋኔው በተጨማሪ የከተማዋን የቱሪስት ፍሰት በማነቃቃት በኩል ጉልህ አስተዋጽኦ እንዳለው የሚነገርለታል። የጥርን በባህር ዳር ሁነት ሆኖ ከቅርብ ዓመታቶች ወዲህ ደግሞ በደማቅ ሁኔታ እየተከበረ ይገኛል። ጎብኚዎቹም እንግዲህ ባህር ዳር ከተማ በሚቆዩበት ጊዜ የሃይማኖታዊ ክዋኔውን፣ ያለባበስ ስርዓቱን ሁሉንም ለቀሪው የዓለም ክፍል እንዲያስተዋውቁ ለማስቻል ይህ የጥርን በባህር ዳር ሁነት አካል የሆነው የሰባሩ ጊዮርጊስ ዓመታዊ ክብረ በዓል ከፍተኛ አስተዋጽኦ እንዳለው ነው የሚነገረው። ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። በእውነት ደስ በሚል ሁኔታ በላሊበላ፣ በጎንደር፣ በባህር ዳር፣ በጣና ሐይቅ ላይ ብፁዕ አቡነ አብርሃም በተገኙበት በርካታ ምእመናን በተገኙበት ልክ እንደ ጥምቀት ሆኖ ምእመናኑ ታቦቱን እያጀቡ ዘማሪያኑ ሁሉ በተገኙበት በጣም በድምቀት ተከብሯል። እግዚአብሔር አምላክ ሁላችንንም ለዓመቱ ያደርሰን። እንግዲህ ይቺ ናት የኛ ተዋሕዶ ሃይማኖታችን፣ እምነታችን። የቃል ኪዳን ማደሪያ የሆነው የቃል ኪዳን ታቦቱ ከአውደ ምሕረቱ ከአውዱ ከነበረበት ከመንበረ ክብሩ ተነስቶ ባርኮ ምእመናኑን ተመልሷል ማለት ነው። በሁሉ አካባቢ እንግዲህ ሊቃውንቱ ደግሞ በላሊበላ ምን አይነት አከባበር እንደነበር አይታችኋል። በጣም ደስ ይላል። በአካል እንኳን እዛ ቦታ ተገኝተን ባናከብር የበዓሉን አከባበር በእንደዚህ አይነት ሁኔታ ስንመለከት መቼም ደስ ይለናልና እግዚአብሔር አምላክ ለዓመቱ በሰላም ሁላችንንም በፍቅር በጤና በአንድነት አቆይቶ ሀገራችንን ሰላም አድርጎ። በእውነት ቅዱስ ጊዮርጊስ የኢትዮጵያ ገበዝ ነው፣ የኢትዮጵያ ጠባቂዋ ነው። ያኔ ትዝ ይላችኋል አይደለ? ታስታውሳላችሁ። በታሪክ ከአፄ ምኒልክ ጋር አድዋ ድረስ ሄዶ የተዋጋ አርበኛ ሰማዕት ነውና የዚህ ሰማዕት በረከቱ ለሁላችን ይድረሰን። ዛሬም ሀገራችን ካለችበት መከራ፣ ካለችበት ጭንቅ፣ ካለችበት ውጥንቅጥ ያወጣልን አማልዶ ከአምላኩ ለማለት ወዳለሁ። ሁላችሁም የሰማዕቱ በረከት ይድረሳችሁ። እሺ፣ የዚህ በዓል አከባበር ዋናው ምክንያት ምንድነው የሚሉትን እንማማር። ጥር 18 ቀን የቅዱስ ጊዮርጊስ አጥንቶቹ ተፈጭተው የተበተኑበት ዕለት ነው። ለዚህ በዓል ያደረሰን አምላካችን ስሙ የተመሰገነ ይሁን። ቅዱስ ጊዮርጊስ ሊቀ ሰማዕታት ይባላል። ሊቀ ሰማዕታት የተባለበት ምክንያት ከሰማዕታቱ በበለጠ መልኩ መከራ የተቀበለ
ስለሆነ ነው። እንግዲህ እርሱን በሰይፍ እየቆረጡ እየገደሉ ጠላቶች ይገሉታል፣ እግዚአብሔር ግን ያስነሳው ነበርና በሱ መነሳት ያልተደሰቱት የሚነሳው ገለም በመተዋችን ነው ብለው ከገደሉ በኋላ በእሳት አቃጥለው በሚፈጭ ወፍጮ ፈጭተው ለነፋስ በትነውት ነፋስ ይዞት ሂዷል። አይጽምቲሁ ማለት አይጥንቶቹን አጥንቶቹ ሁሉ በነፋስ ከተወሰዱ በኋላ እግዚአብሔር ከደቀቁ በኋላ ሰማዕታትን እንደገና መልሶ ሰው ማድረግ የሚችል ትቢያን አፈርን አስነስቶ ሰው ማድረግ የሚችል አምላክ ነውና መጀመሪያም ውሃውን አርግቶ ሰው ያደረገ ነውና ቅዱስ ጊዮርጊስን ከሞተና ተፈጭቶ ለነፋስ ከተዘራ በኋላ ዘረቡም ወደብረ ይድራስ ይላል። ይድራስ በሚባል ተራራ ላይ ለነፋስ ሰጥተው ከበተኑት በኋላ የሱ አጥንቶች የተሰባበሩት ብናኞቹ በየቅጠሎቹ በየዛፎቹ ላይ አርፈው እንደገና መልሰው ሰላም ለከ ጊዮርጊስ ቅዱሱ ለእግዚአብሔር፣ እግዚአብሔር የቀደሰ እግዚአብሔር የመረጠ እግዚአብሔር ያከበረ ጊዮርጊስ እያሉ የገዛ አጥንቶቹ ደቀው ቦነው ከነፋስ ላይ ከቅጠል ላይ ስሙን ይጠሩ ነበር የቅዱስ ጊዮርጊስ። ተመልከቱ ክርስቲያኖች፣ እግዚአብሔር በሚወዳቸው ላይ እንደዚህ ድንቅ ስራ መንክር እግዚአብሔር በላይ ለቅዱሳኒሁ ብሎ ዳዊት በመዝሙሩ ላይ መዝሙር 67 ላይ እግዚአብሔር በቅዱሳኑ ላይ ድንቅ ነው፣ በቅዱሳኑ ላይ ድንቅ ስራ ይሰራል፣ በአጥንታቸው ላይ ስራ ይሰራል፣ በደማቸው ላይ ስራ ይሰራል፣ በመቃብራቸው ላይ ስራ ይሰራል፣ በደረሱበት ስማቸው በተጠራበት ቦታ ስራ ይሰራል፣ በጸበላቸው ላይ ስራ ይሰራል። እግዚአብሔር በቅዱሳን ላይ አድሮ የሚሰራው ድንቅ ስራ ስለሆነ ጥር 18 ቀን ቅዱስ ጊዮርጊስ አጥንቶቹ የመሰከሩበት፣ ጊዮርጊስ ብቻ አይደለም የተሰበረ አጽሙም የተሰባበሩ አጥንቶቹ ሁሉ የመሰከሩበት ዕለት ስለሆነ እግዚአብሔር አምላካችን በረከቱን ረድኤቱን ያድለን። ዘመነ መርዓዊም ይባላል። ይሄ ወቅት እንግዲህ የጌታ ኢየሱስ ክርስቶስ የመገለጥ ወቅት ነው። አስተርእዮ ማለት መገለጥም ተብሎ ይነገራልና በዚህ ወቅት ቅዱስ ጊዮርጊስን የምናከብርበት ነው። የመጨረሻው ዕረፍቱ ግን ሚያዝያ 23 ቀን ነው። ከብዙ መከራ በኋላ ነው ሚያዝያ 23 ቀን ያረፈው። ዛሬ ግን አጥንቶቹ ድንቅ ስራ የሰሩበት በሰው አንደበት የተናገሩበት ዕለት ስለሆነ የቅዱስ ጊዮርጊስ አማላጅነትና ቃል ኪዳን በሁላችንም ላይ ይደርብን። ሰዎች ዛሬ እንግዲህ ዝርወተ አጽሙ ለቅዱስ ጊዮርጊስ የተሰኘው ጥር 18 የምናከብረው የሊቀ ሰማዕታት ቅዱስ ጊዮርጊስ በዓል ነው። እንኳን አደረሰን። እንግዲህ ወደ ማህሌት አዳር እየሄድኩኝ ነው ያለሁት፣ ወደ 4 ኪሎ ወደ ፒያሳ መሄጃው ጋር ነው። እንግዲህ ባጭሩ ዛሬ የምናከብርበት በዓል ምክንያቱ ምንድን ነው? ይድራስ በተባለ ተራራ እንግዲህ ለ7 ዓመታት 3 ጊዜ ሞቶ እስኪነሳ ድረስ 70 ነገስታት ብዙ ጽዋቶ መከራን አድርሰውበት ነበረ። በዚያን ጊዜ የነበረው ሮማን ኢምፓየር እንግዲህ ፐርሲኩሽኑ እንዴት እንደነበር ሂስቶሪካሊ ራሱ የሚታወቅ ነው። በጣም ብሩታል የሆኑ ኤክስኪዩሽኖች ይደረጉ እንደነበረ ይታወቃል። ነገር ግን የእኛን ቤተክርስቲያን ገድላት ድርሳናት ማቃለል የሚቀናቸው ሰዎች ኢቭን እንደው የትልቅ ትንሽ ብዬ የምጠራቸው ከይቅርታ ጋር አንጋፋ የጥበብ ሰዎች ከተባሉ ራሱ ከዓመታት በፊት ይህንን ታሪክ እንዴት ነው ሰው በቀለ እህል በቀለ ታዲያ ሲዘራ እያሉ ሲሳለቁ አይታችኋል። አንዳንድ በእኛም ሳይድ ያሉ ሰዎችም ሲጠራጠሩት ይሄ ነገር እንደው አልተጋነንም ሲሉ ነው የምሰማው። እሱን እመለስበታለሁ። ዞሮ ዞሮ ዛሬ በይድራስ ተራራ ተፈጭቶ በመንኮራኩር ስጋው ደቆ ተዘርቶ በቃ ማለት እየሞተ እየተነሳ ሲያስቸግራቸው እንዲህ አድቀቀን ከወረወር ነውማ ከዚህ በኋላ ተስፋ የለውም ብለው ከተራራው ሲወርዱ ኧረ ቆዩኝ ጠብቁኝ ብሎ ከኋላቸው ተከትሏቸው መጣ ይላል ገድሉና። አስቡት እንግዲህ ፈጭታችሁ ዘርታችሁት ገደል ሁላችሁ ትሄዳችሁት ሰው ከኋላ ኧረ ጠብቁኝ ሲል ያለው ስሜት ለኔ አሁን በጣም ፈገግ ሙላ የሚያስብል ነውና አንድ የቤተክርስቲያን መጽሐፍ ቅዱስ ታሪክም ያስታውሰኛል። በዚህ አጋጣሚ ለኔ በጣም 3 ፈገግ የሚያሰኙ መንፈሳዊ ታሪኮች አሉ። በሁለተኛ ነገሥት ምዕራፍ 13 ይመስለኛል ኤልሳ የተባለው የኤልያስ ደቀ መዝሙር የኤልያስ መንፈሱ ለጥፎ ነው ያደረበት። እንግዲህ የዮርዳኖስን ወንዝ በኤልያስ መጎናጸፊያ የከፈለ ተቆጥቶም ደግሞ አዝኖ በታየ ጊዜ ብቻ 2 ድቦችን አውጥቶ በእርሱ መላጣ ላይ የተሳለቁበትን እርግ በረሃ ያሉትን ሕፃናት እንኳን የቀሰፈ ኃይለኛ የኤልሳ አይነት መንፈስ ተግሳጽ ያደረበት ሱነማዊቷን ሴት ታላቅ ሴት የተባለችውን የጎበኘ በጣም ብዙ ታሪካዊ ስራ የሰራ ቤቱ ተቀምጦ የሶሪያ መማክርት በሶሪያ በቤተ መንግስታቸው የሚማከሩትን ምክር የሚሰማ አይነት ጸጋ የተሰጠው ታላቁ ነብይ ሞተ ይላል። ቁጥር 20 ላይ ተቀበረ። የእስራኤል መቃብር ደግሞ የዋሻ ፍልፍል ነው። እንግዲህ በድንጋይ ገጣ የሚዘጋ ነው። ከጊዜ ብዛት ድንጋዩ ተንከባሉ ኖሮ ክፍት ነበረ መቃብሩና የሞዓብ አደጋ ጣዮች በየዓመቱ አደጋ ድንገት እንደ ሽፍታ ማለት ነው እንደ ጉሌላዋር አይነት ነገር ይጫወታሉና ወደ እስራኤል መጥተው አደጋ ሲጥሉ አንድ ጊዜ
ወደ ኤልሳ መቃብር መቃረቢያ ላይ ሌሎች ሰዎች ያው እንደ መቃብር ስፍራ ቆጠሩትና ኤሪያው አንድ አስከሬን ይዘው ሊቀብሩ ይሄዳሉ። እና በዛ ሰዓት ድንገት የሞዓብ አደጋጮች መምጣታቸውን ሲረዱ በቃ መቼም ዘመዳችን ቢሆንም አንዴ ሞቷል ብለው እኛ ያልሞትነው ሕያዋኑን እናስመልጥ ነፍሳችንን ብለው የሬሳውን ከነቃሬዛው የኤልሳ መቃብር ላይ ውርውር አድርገውት ይፈረጥጣሉ ማለት ነው። እና የኤልሳ መቃብር ውስጥ ደግሞ የኤልሳ አጽም አለ። ልክ ሲወረወር አስከሬኑ ከአልጋው ተስፈንጥሮ የኤልሳ አጽም ላይ ይነካካልና የቅዱሳን አጽም ደግሞ እንኳን ጸሎታቸው ምልጃቸው አጽማቸው ተአምር የሚያደርግ ለዛ ነው አጽሙ ተዘራ አጽሙ ተሰበረ እያልን የተክልዬን የጊዮርጊስን ማክበራችን ታቦት ጭምር ተደርጎ አጽማቸው የሚከብርበት ስርዓት መኖሩ ከአዳም ጀምሮ እስከ ኖህ ድረስ የነበሩ 8 አበው አጽማቸው ተለቅሞ በኖህ መርከብ ውስጥ እንደ ታቦት መገልገሉ እነኝን ሁሉ እግዚአብሔር አጥንቶቻቸውን ይጠብቃል ከእነሱም አንዲት አይወድቅም ማለቱ የቅዱስ ዳዊት ትንቢት ሁሉ ያለውን ክብር እንደገና ይሄ ቃል ይገልጥ ዘንድ የኤልሳ አጽም ሲነካው ሬሳው ብድግ አለና ተነሳና ከዛ በኋላ እየሮጠ ከኋላ ተከተላቸው። በሚገርም ሁኔታ እናንተ ምናምን ኢማጂን ሳረገው ማለት ነውና በእነሱ ቤት በቃ እንዲህ ሞቷል ላይንም ብለው ነውና የእግዚአብሔር ታምር እንደዚህ ይገለጣል። እና የቶማስ ዘመራስን ታሪክ እዚህ ጋር በጣም ያዝናናኛል ማለት ይቅርታ ጋር ቃሉ ማለት በጣም ፈገግ የሚያስብል ነገር አለ። የቅዱሳንን ክብር ይገልጥ ዘንድ አንዳንዴ ታሪክ በሚገርም ነገር ይደረጋልና ያው በ325 ጉባኤ ኒቅያ ላይ አርዮስን ለማውገዝ ከያሉበት ሁሉም በተለይ ፍጹማን የተባሉ እንግዲህ እጅጉ ያልተቆረጠ አይኑ ያልፈረጠ በዘመነ ሰማዕታት መከራ ያልተቀበለ ሁሉ አልነበረምና በተለይ የቶማስ ዘመራስ ደግሞ ሕዋሳቱን በየቀኑ ክርስቶስን ትክዳለህ አልክድም አንድ ጣቱን ቆርጦታል። ኔክስት ደግሞ እንደገና ሌላ ጣቱን እያሉ እጁንና እግሩን እንደ ሽንኩርት ከትፈው እጅና እግር የሌለው አድርገውት ነገር ግን የሃይማኖት ጉዳይ ሲሆን እኔ እጅ እግር የለኝም ብዬ አልቀርም በቅርጫትም ቢሆን ይዛችሁኝ ከአባቶቼ ጋር አወግዛለሁ ጸሎተ ሃይማኖትን እንደነግጋለሁ ብሎ በወኔ ተነስቶ ከሁለት ደቀ መዝሙሮቹ ጋር በሁለት አህያ ተጭነው ሲሄዱ ሌሊት እንግዲህ የአርዮስን ትምህርት ይደግፉ የነበሩ ተረፈ አርዮሳውያን በምቀኝነት እንዲህ ያለው ኢንፍሉዌንሻል በጊዜው የነበረ አባት ጉባኤው ላይ የመኖሩን ነገር ለማሰናከል ይጓዙበት የነበረውን አህያ በተኙበት አንገታቸውን ቆርጠው ያድራሉ። ገና ሳይነጋ ደቀ መዛሙርቱ ሲነቁ ይህንን ባዩ ጊዜ በጣም አዝነው ለመምህራቸው ሲነግሩት በሉ እስቲ አንገታቸውን አጋጥሞና እኔ ጸልይባቸዋለሁ አሉ። ያው ናይት ታይም ስለነበረ የአንደኛው አህያ ጠቆር ያለ ነው መልኩ፣ የአንደኛው አህያ ደግሞ ነጣ ያለ ነው። ነጣ ያለውን ለጠቆር ላለው አልጋ አንገት፣ እየጠቆረውን ደግሞ አለውጦታል ለካ። እሱ ጸልዮ በታምራት አስነስቷቸው አህዮቹ ሕያዋን ሆነዋል። እና ቀን ላይ በብርሃን እየተጓዙ ሲያዩት ዜብራ ሆኗል። ነጭ አንገት በጥቁር ሰውነት፣ ጥቁር አንገት በነጭ ሰውነት ሆኖ እንግዲህ ጉባኤ ኒቅያ ላይ የታደሙ አባቶችን ጉድጉድ ጽብጽብ ብለው ትልቅ መነጋገሪያ ሆነው እንደ ፈኒ ነገርም እንደ ፈገግ እንደሚያስብልም እግዚአብሔር የቶማስ ዘመራስ የእነኛም ክፋት እንዲገለጥ የቶማስ ዘመራስም ጽድቅ እንዲገለጥ ብሎ ይሄን አደረገ እግዚአብሔርና እግዚአብሔር ይችላል። በእኔ የሚያምን እኔም አደርገው ነገር ከዛም በላይ ያደርጋል ያለ አምላክ ክርስቲያኖችን ደግሞ ለማጥቃት እንደ ተረፈ አርዮሳውያን እንደ ሮም ነገስታት የሚከፉ ሰዎች የሚያደርሱት ክፋት ልክና መልክ አለው አንልም እኛ። ስለዚህ ቅዱስ ጊዮርጊስ የተቀበለውን መከራ የቅዱሳን አባቶቻችን ሰፍረው ቆጥረው ኢንተርናሽናል ማርቲር ነው። በእርግጥ ሁሉም የሚቀበለው በካቶሊሲዝሙ በጥንታዊ ቤተክርስቲያናትም ተቀባይነት ያለው ሰማዕት እንደሆነ ታውቃላችሁና የእሱን በዓል እናከብራለን። እንግዲህ ማህሌት የምታድሩ ይህን ቪዲዮ ከሰማችሁበት ሰዓት ጀምሮ ከተመቻችሁ በሚቀርባቸው የጊዮርጊስ ቤተክርስቲያን ማህሌት ቁሙ። ካልሆነ ግን ስርዓተ ንግሱን አክብሩ። የቅዱስ ጊዮርጊስን ገድል አንብቡ። መልኩን አድርሱ። መልኩ ደግሞ ትልቅ ተአምር አድራጊ ነው። በዚህ ጉዳይ ግን በገድላተ ድርሳናት ጉዳይ እንዲህ ባሉ ኮንትሮቨርሻል በሆኑ በእነሱ አመለካከት ማለት ነው ጉዳዮች ዙሪያ ግን መጽሐፍ ቅዱስ ላይ ከዛ የባሰና የገነነ ነገር ተጽፎ ሳለ ለምንድን ነው እንደዚህ ወጡ የሚለውን እመለስበታለሁ። በተረፈ ይሄ ቲዩ ልክ እንደዚህ አልፎ አልፎ እንደዚህ ያሉ ነገሮችን የማቀርብበት ስለሆነ ቲክቶክ አካውንቱን እንግዲህ ኦፊሻሊ ከሳቴ ብራንካሱን የምትፈልጉ ከሆነ ይህንን ሼር እያደረጋችሁ መቀጠል ይኖርባችኋል። አንድ ቀለም እንዳለ ሆኖ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የጻድቃን ሰማዕታት በረከት በሁላችን ላይ ይደር። የሊቀ ሰማዕታት የቅዱስ ጊዮርጊስ በረከት በሁላችን ይደር። አሜን። ዛሬ ጥር 18 በዓሉን የምናከብርለት ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገውን ተአምር ይህ ነው። በፍጹም ልቡ ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወደው አንድ ሰው ነበር። ከፍቅሩም የተነሳ በጣም ያማረ ቤተ ክርስቲያን አነጸለት። የእግዚአብሔርን ታቦተ ሕጉን ለማስገባትም በሚዘጋጅበት ሰዓት በዚያ ዘመን የነበረው ንጉሥ ከሃዲና ጣዖት አምላኪ ነበርና ያሰራውን ቤተ መቅደስ ሚስቱንና ቤተሰቦቹን ይዞ ገብቶ መኖሪያ ቤት አደረገው። ቤተ ክርስቲያኑን ያሳነጸው ይህ ሰውም በችኮላ ሂዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ሂዶ ለምን የማይገባ ስራ ትሰራለህ? ይህች ቤተ ክርስቲያን የታነጸችውና የተሰራችው በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ነውና አለው። ንጉሱም ይህን ንግግር ከሊቀ ጳጳሱ ሲሰማ እጅግ ተቆጥቶ አሳሰረው፣ አስገረፈው። ሊቀ ጳጳሱም እጅግ አዝኖ ዓይኑንም ወደ ላይ አቅንቶ አንተ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ኃይልህን በዚህ አላዊ ንጉሥ ላይ የማትገልጽና የማትፈጽም ከሆነ ከማኅበረ ሰማዕታት ጋር በእግዚአብሔር ፊት አትቁም አለ።
ሊቀ ጳጳሱም ይህንን እየተናገረ ሳለ ሊቀ ሰማዕታት ገባሬ መንከራት ቅዱስ ጊዮርጊስ በነጭ ፈረሱ ላይ ተቀምጦ በሰማይ ላይ እንደ እሳት እያንበለበለ ከተፋለ። ቀጥታ ከሃዲው ንጉሥ ወዳለበት ዙፋንም ሂዶ በጦር ወግቶ ከዙፋኑ ላይ ገልብጦ ገደለው። በዚያ የነበሩ ሕዝቦችም ታላቅ ፍርሃት ወደቀባቸው፣ ፈጽመውም አደነቁ። ሊቀ ጳጳሱና ቤተ ክርስቲያኑን ያሳነጸው ሰውም ከቅዱስ ጊዮርጊስ ተአምር የተነሳ ፈጽመው አደነቁ፣ ተደሰቱ። ከዚህም በኋላ ሊቀ ሰማዕታት ቅዱስ ጊዮርጊስ ሊቀ ጳጳሱን ከአማጸንከኝ ግዝት ፍታኝ አለው። ሊቀ ጳጳሱም በእግዚአብሔር ፊት አትቁም ብሎ የገዘተውን ግዝቱን ፈታለት። ከዚያም ሕዝቡ ሁሉ በአንድነት እየዘመሩና እያሸበሸቡ የእግዚአብሔርን ታቦት ወደ ቤተ ክርስቲያኑ አስገቡ። በኃያሉ ሰማዕት በሊቀ ሰማዕታት በቅዱስ ጊዮርጊስ እጅ እግዚአብሔር ያደረገውን ተአምርም አመሰገኑ። የሊቀ ሰማዕታት የቅዱስ ጊዮርጊስና እንዲሁም ደግሞ ዛሬ ልደቷን የምናከብርላት ነቢይ፣ ሐዋርያ፣ ጻድቅ፣ ሰማዕት የእናታችን የቅድስት ጸበለ ማርያም እንዲሁም ደግሞ እንደ ማርና እንደ ወተት የሚጥመንን በጣም ትልቁን ጸሎታችንን ውዳሴ ማርያምን የደረሰው የቅዱስ ኤፍሬም መምህር ከሆኑት በአንድ ወቅት ሴቶች ራቆታቸውን በምንጭ ዳር ሲጫወቱ አግኝተዋቸው ይሄ ለሴቶች የተገባ አይደለም ተው ቢሏቸው እምቢ ስላሏቸው ሴቶቹን ከወጣትነት ወደ ሽምግልና ቀይረው ጸጉራቸውን ነጭ እንዲሆን በማድረግ ምንጯን ያደረቁት አባት ከ318ቱ ርቱዓን ሃይማኖት አንዱ የሆኑት የፋርስ ንጉሥ ሀገረ ንጽቢንን ሊያጠፋ በመጣ ጊዜ በክፉ ንጉሥና በወታደሮቹ ላይ ጭጋግና ተናዳፊ ትንኞችን በጸሎታቸው ከሰማይ አውርደው ትንኞቹ ጎበዛዝቶቻቸውንና ፈረሶቻቸውን ነድፈው አገሪቱን ከነጻ ያወጡ ታላቅ አባት እና ሙታንን በማስነሳት ከሚታወቁት አባታችን ከቅዱስ ያዕቆብ ዘንጽቢን ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ቃለ እግዚአብሔርን መስማት፣ የእግዚአብሔርን ትምህርት መስማት፣ የቅዱሳኑን ገድል መስማት ቀላል አይደለም። በእውነት ይህ እኛ ስለተመረጥን ነው ይህን የምንሰማው። አንዳንዶቹ ተረት ነው እያሉ የቅዱሳኑን ገድል ከመስማት ይቆጠባሉ። ከቅዱሳኑ ገድል ዞር ይላሉ። ቅዱሳኑ የሚያደርጉትን ዛሬ አንዳንዱ መጽሐፍ ቅዱስን ያነባል። ያንን መጽሐፍ ቅዱስ በተግባር የኖሩ አካላቶች እንዴት በተግባር እንደኖሩት ማወቅና ማየት እንኳን አይፈልጉም። አንዴ ክርስቶስ ስለኛ መከራ ተቀብሏል፣ አንዴ ክርስቶስ ስለኛ ተርቧል፣ ተጠምቷል። ድጋሚ መከራ አያስፈልግም፣ ድጋሚ መጠማት፣ ድጋሚ መራብ አያስፈልግም። በደስታና በፌሽታ ነው መኖር ያለብን ብለው በሞኝ ዓለም ውስጥ ሞኝ ሆነው ይኖራሉ። በጣም በሚያሳዝነው ማለት ነው። እኛ ግን የሰማዕታቱን የጻድቃኑን ገድላቸውን ስንሰማ እንጸናለን። በሃይማኖታችን የነሱ ገድል ያበረታናል። የነሱ ስቃይ፣ የነሱ የከፈሉት ዋጋ ለሃይማኖታቸው እኛን ያጸናናል። በረከታቸው ደግሞ ጎደሏችንን ሁሉ ይሞላል ማለት ነው። ስለዚህ ገድላትን መስማት፣ መማማር፣ የክርስቶስ ያደረገውን ታምር በቅዱሳኑ አድሮ የሚያደርገውን ስራ የሚሰራውን ስራ መስማት እንደ ዋዛ ፈዛዛ አትመልከቱት። በእውነት በረከትን ያሰጣል፣ ድህነትን ያስገኛል። እኛ በሃይማኖታችን ጸንተን እንድንኖር የቅዱሳኑ በረከት እንዲደርስን ያደርጋል ማለት ነው። ሰማዕቱ ቅዱስ ጊዮርጊስ ሁላችንንም ይባርከን፣ የልቦናችንን መሻት ከኃጢአት በስተቀር ይፈጽምልን። ለዓመቱ ጎደሏችንን ሁሉ ሙሉ አድርጎ በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን ለዓመቱ በሰላም ያደርሰን ለማለት ፈልጋለሁ። በድጋሚ እንኳን አደረሳችሁ። ይህን የበዓል አከባበር አብራችሁኝ ስለተመለከታችሁ እጅግ አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።